ሀያት ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ክርስቶስ አምላክነት ላይ ነው ጥያቄያችን። ማለት ጥያቄ ያላችሁ ካላችሁ ተባሉ። በመጽሐፍ ቅዱስ ክርስቶስ አምላክ እንዳልሆነ የሚያሳይ ጠቅሳለሽ? አዎ በጣም ብዙ አለ። ስጭኝ አንድ። ኢየሱስ አምላክ እንዳልሆነ ማለት ነው። ለምሳሌ አሁን ወንድሜ የጠቀሰው ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ያለው ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን በሰማይና በምድር ሁሉ ተሰጠኛል። ስለዚህ ሰጪ የሆነ አካል አለ፣ ተቀባይ ደግሞ ማን አለ? ክርስቶስ አለ ማለት ነው። ስለዚህ ሰጪና ተቀባይ የሆኑ ከእርሱ ምንም የሌለው እንዲሁም ደግሞ ከአባቱ እንደተሰጠው የሚናገር ነው። ስለዚህ አምላክ ከሌላ አካል ተቀባይ ከሆነ ምኑን አምላክ ሆነ? መልስ። እሺ በጣም ጥሩ። ይሄንን አሁን የተናገርሽውን ማን ነው እንደዚህ ብሎ የተረጎመው? ማለት አሁን የተናገርሽው ማን ነው እንደዚህ ብሎ የተረጎመው? ለምሳሌ አሁን ሀያት ቆይ ሳቁ እኮ በኋላ ይደርሳል እኮ ወይ አብረን እንስቃለን በኋላ ላይ ስጨርሺ። ለምሳሌ እኔ የአንድ ቁርአን ክፍል አንብቤ እንደፈለኩ አድርጌ ተርጉሜ ጨርሼ ከዛ በኋላ በቃ ብል ትቀበኛለሽ? መምህር ትቀበኛለሽ ሀያት? አይደለም አንዴ እንስማማ። በመጀመሪያ ደረጃ እኔ የተጻፈውን ነው ያነበብኩት። ክርስቲያኖች ይሄ ባይብላችን ነው ብላችሁ ነው ተርጉማችሁ ያስቀመጣችሁት። ሀያት አቤት ቁርአን አንብቤ በራሴ ተርጉሜ የተጻፈውን ስለ ቁርአን እኮ አይደለም አሁን እያወራ ያለሁት ስለ ባይብል ነው። አንዴ ስሚኝ። እኔ ስለ ቁርአን እኮ አንቀጽ አልጠየኩሽም። የጠየኩሽ ጥያቄ የቁርአን ክፍል አንብቤ በራሴ ተርጉሜ ከዛ በኋላ እንዲህ ነው ብል ትክክል ነኝ? እሺ መዝሙር ያሬድ መምህር አንዴ ትክክል ነኝ ወይ? ወይኔ በላቸው እኮ ስህተት ከሆንኩኝ አስረዳኝ። የተጻፈውን ካለበት ትክክል ነህ እንዴ? በላቸው የሚባል ሰው ጠፍቶብሽ ከሆነ አይ ዶንት ቲንክ በላቸው የሚባል ሰው እዚህ ክስት ላይ የለም። አሁን እናፈልግሻለን በኋላ ላይ መልስልኝ። መዝሙር ያሬድ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 አንብቡና አስረዱኝ። እሺ በቃ ጥሩ አትሊስት ይኸውልሽ አሁን አንድ ነገር አለ። አንድ ነገር ስተረጉሙ ይሄ የኔ መረዳት ነው ማለት ትችላለሽ፣ መብትሽ ነው። ይሄ እንደዚህ ሳነበው እንዲህ ተረዳሁት፣ እናንተ ግን እንዴት ነው የምትፈቱት? በይ ያለበለዚያ ተርጉመሽ ከዛ በኋላ ይሄን ከየት አምጥተሽ ተረጉም ሲልሽ አይ ምናምን የምትይ ከሆነ አያስኬድም። ወይ የራሴ ትርጉም ነው እኔ ሳነበው የተረዳሁት ነው በይ። ከዛ በኋላ የኛን ትርጉም እንንገርሽ። እሺ በቃ አንዴ እኔ ላውራና ከዛ አንተ ታወራለህ። በመጀመሪያ ደረጃ እኔ ያነበብኩት ከራሴ አይደለም። አማርኛ ተናጋሪ ነኝ። ባይብል የተተረጎመልኝ በአማርኛ ነው። ሀያት ችግር የለውም አንዴ ሀያት ምንም ከረበሽ ሚውት ትደረጋለሽ። ወይ ይኸውልሽ ለምሳሌ ቁርአን በአማርኛ ተተርጉሞልኛል። አማርኛውን አንብቤ ተተርጉሞልኛል ብዬ እንደፈለኩ አነበብኩ፣ ኋላ እንደፈለኩ ተረጎምኩ። እኔ በፈለኩት ተረጎምኩ። ከዛ በኋላ እኔ ተረጎምኩት ትርጉም ትክክል ነው አይደለም? አሁን ይሄ ነው መልስህ? መዝሙር ከምሬ ነው ይሄ ነው መልስህ? እንደዚህ ብለህ ነው የምትመልስልኝ? ባይብልን አንብቤ ስለጠየቅኩ ባይብል ለኢየሱስ ቀርቦ እንዲህ ያለ ስልጣን በሰማይና በምድር ተሰጠኛል። ስለዚህ ስልጣን ተሰጥቶታል፣ አምላክ አይሆንም ነው አለቀ። ወይም ደግሞ ሌላ አምላክ አለ በመጮህ እኮ የሚመጣ ነገር የለም አይደለም። በመጮህ ምናምን የሚመጣ ነገር የለም። ባይዘወይ ምንም ስለ ጮሽ የሚመጣ ነገር ለውጥ የለም። ባይዘወይ ተደማምጠሽ ስላወራሽ ነው በጣም ጥሩ ነገር የሚመጣው እንጂ ስለ ጮሽ ምናምን የሚመጣ ነገር የለም። ሰው ይኸውልሽ ለምሳሌ መጽሐፍ ቅዱስን ጠይቁ ብለን ፈቀድንላችሁ፣ በጣም ጥሩ ለምሳሌ ሲጠየቅ ለምሳሌ ኢየሱስ ቀረበና እንዲህ ብሎ ተናገራችሁ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ ይሄን ክፍል አንብብ ተርጉምልኝ በይ። ምክንያቱም እጠይቃለሁ ብለሽ የገባሽው አሁን እንደዛ ሰፊ ተረጎምሽ አንቺ ተርጉመሽ የፈለግሽውን አገ ጨረሽና ከዛ ወደ እኔ መጣሽ። ምን ብዬ ጠየኩሽ? ኦኬ አሁን የተረጎምሽን ትርጉም ከየት አገኘሽው ብዬ ጠየኩሽ። ትክክለኛ ጥያቄ ጠየኩሽ። ባትተረጉሚ ኖሮ አንዴ ስሚ፣ ባትተረጉሚ ኖሮ አልጠይቅሽም። ይሄን ክፍል ሰተሽኝ ይሄን አብራራው ብትይኝ አልጠይቅሽም። አንቺ ግን ምን አደረሽ? ተርጉመሽ እንዲህ ማለት እንዲህ ነው፣ እንዲህ ማለት እንዲህ ነው አልሽ። ኦኬ እንዲህ ማለት እንዲህ ነው ካልሽ፣ ለዛውም የኛ መጽሐፍ ላይ ገብተሽ እንደዛ ካልሽ ማን ነው እንደዚህ ብሎ የተረጎመው? ነው የኔ ጥያቄ።
እሺ አንዴ ሚዩት አድርግና ላውራ። በመጀመሪያ ማን የተረጎመው? ጥሩ ጥያቄ ነው። ማን የተረጎመው ላልከኝ ጥያቄ መጽሐፍ ቅዱስ ተርጓሚዎች ናቸው። ኢየሱስን በሰማይና በምድር ስልጣን ተሰጥቶታል ብለው የተረጎሙልኝ። ስለዚህ የተተረጎመውን ያነበብኩት። ስለዚህ የኔ ደግሞ ጥያቄ ስልጣን ተሰጠኝ ብሎ ይላል ክርስቶስ። ስለዚህ ስልጣን የተሰጠው ከሆነ ክርስቶስ ሰጪ ሌላ አካል አለ። ምክንያቱም ተሰጥቶኛል እያለ ነው። ስለዚህ ሰጪና ተቀባይ የሆኑ ነው። እንዴት ነው አምላክ ከሆነ መለኮት ከሆነ እኛ ልንገዛው ልንፈራውና ልንከጅል ከሱ የምንፈልገው አካል ከሆነ ከማን ነው ምንድነው ስልጣን የተሰጠው? ስልጣን ተቀባይና ሰጪ የሁለት የተለያዩ አካሎች አሉ ነው። ይሄንን ብታስረዳ መልካም ነው። እሺ ምን ታርገሽ? እኔ እንዳዳመጥሽ አዳምጪኝ። እሺ ጥሩ። እሺ ቀጥሉሽ ደግሞ። ኦኬ ሐሳብ ካላችሁ ቀጥሉ፣ ችግር የለውም። አይ እንትን ልበላት በይ ነው አንድ ጊዜ እንትን እያለሽ ስለሆነ እሺ አያት ሚውታንሽና 2 ደቂቃ ከኔ ጋር እናወራለን። ሊተራሊዝም ፋላሲ የሚባል ፋላሲ ታውቂያለሽ? አላውቅም። አውቃለሁ። ማስረዳ አስተምረኝ። የጠየኳቸው ጥያቄ ብቻ መልስ። አላውቅም ማለት ነው። እሱ መመለስ አይችልም። መዝሙረ ያሬድ መመለስ አይችልም። ይችላል። አሁን ይረፋ እባክሽ። እሺ በቃ እሱ ይመልስልኝ። አንተ ሚውት ቶማስ ሚውት አድርግ። አሁን እባክሽ መዝሙረ ያሬድ የጠየኩት ጥያቄ በደንብ ተረድተሃል? መልስልኝ። ይመለስልሽ ነው። ሚውት አድርጊ። አሁን አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ክፈትልኝ ማገው። አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ እሺ ሐና ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ፊት ከፍ ከፍ አለ ይላል። ሰው አንቺ እንደምትይው ቃል በቃል ነው የምወስደው፣ ይሄው ሰጠው ስለተባለ ሰጠው ነው የምትይ ከሆነ ይሄው ቀንዴ አለች። ስለዚህ ቀንድ አላት ልንወስድ ነው ማለት ነው። ስለዚህ ሊትራሊዝም ፋላሲ ነው። ቃል በቃል ነው የምወስደው እንዲህ ተብሎ ተጽፎልኝ ነው መጽሐፍ ቅዱስ የሚፈታው ሜታፎሪካሊና አንድ ላይ እያያያዝን ነው። ዳት ኢዝ አርጊመንት። ሁለተኛው አርጊመንት ደግሞ ምንድነው? ሰጠው የሚለው ቃል ሁልጊዜ ያ ነገር አልነበረውም የሚለውን አያሲዝም። መዝሙር 68 ቁጥር 34 ላይ ክፈትልኝ። 68 ቁጥር 34 እሺ ሀቡ አኮቴተ ለእግዚአብሔር ይላል። ምን ይላል? ለእግዚአብሔር ክብርን ስጡ ይላል ሀያት። ይሄ ማለት እግዚአብሔር ክብር የለውም ማለት ነው እኛ ክብር ስንሰጠው? ከእንት መልሱልኛላችሁ አትመልሱልኝም? የተመለሰልሽ እኮ ነው። አትመለሰልኝም እንዴ? ኢየሱስ ክርስቶስ አምላክ። ቆይ አንዴ ቶማስ አንዴ አልሰማኝም። ጥያቄን መረዳት የመልስ ግማሽ ነው ይባላል። እሺ ጥያቄውን መልሽ። ይኸውልሽ ምንድን ነው ያልሽው መሰለሽ? በቃ አይደለም ጥያቄ መለስክልኝ። ይኸውልህ ጥያቄ አትጠይቀኝ። እኔ ይሄን ከተመለሰልኝ በኋላ ሌላ ጥያቄ ትጠይቀኛለህ። አትረብሽ። ይኸውልሽ ሰጠው ስለተባለ ክርስቶስ የለውም እንዴት ይሰጣል እያልሽ ነው አይደለ? እኛ ደግሞ እያልን ያለው ሰጠው መባሉ እኮ እሱን እያብራራንልሽ እኮ ነው። ሰጠው መባሉ እባክሽ አድምጪ። ሰጠው መባሉ ያ ነገር እባክሽ አድምጪ። ተረጋጊና ረጋ ብለሽ አይኖ ደንግጠሻል። ረጋ ብለሽ አድምጪን። ሰጠው መባሉ ያ ነገር አስቀድሞ ከሱ ዘንድ ላለመኖሩን አያሳይም። ምክንያቱም መዝሙር 68:34 ላይ ለእግዚአብሔር ክብር ስጡ ይላል። ይሄ ማለት እግዚአብሔር ክብር የለውም ማለት ነው አይደለም። ስለዚህ ስጡ ስለተባለ ብቻ ያ ነገር የለውም የሚለውን አያሲዝም። ደን ስለዚህ ሎጂክሽ ፋላሲስ ነው፣ ሊተራሊዝም ፋላሲ ላይ መሰረት ያደረገ ነው የሚል ነው። አሁን ለዚህ የምትመልሹ መልሳለሽ ምንድነው አርጊመንትሽ? ሚውት አታድርገኝ፣ እያወራሁ ምናምን ሚውት አታድርገኝ። ጥያቄዎች በስርዓት ከመለሳችሁ መልሱ። ለዛም ነው ክርስቲያኖች መልስ የላችሁም የምንለው ማለት ነው። አረባክሽ ረዛሚት አድርጊ እንት አላለችም። በቃ ዳቆን እየቀጥል አብራራላችሁ። ተመልሻለሁ እኔ። እሺ አንዴ ባይዘው እንዴት መሰላችሁ? የዲያቆን ሐሳብ እንደዚህ ነው። ሜቢ ዲያቆን ይቀጥላሉ። እንደዚህ ነው የእሳቸው ሐሳብ። ለምሳሌ አንድ መጽሐፍትን ይዘን ሊትራሊ እንደዛ ብለን ኢንተርፕሬቴሽን ያስፈልገዋል ነው የእሳቸው ሐሳብ። ቁርአን ላይ ለምሳሌ ሱራ 59 ቁጥር 23 ላይ አላህ ኩሩ ነው ይላል። ኦኬ አላህ ኩሩ ነው፣ እርሱ ኩሩ ነው፣ ኃያል ነው ተብሎ ተነገረለት። ከዛ ደግሞ ሌላ ክፍል ላይ ደግሞ ስንሄድ የገሃነም ደጆች በወጣ ዘታሪዎች ሲሆኑ ግቡ ይባላሉ። የኩሮች መኖሪያ ገሃነም በርግጥ ከፋች ይላል። የኩሮች መኖሪያ የት ነው ይላል? ገሃነም ነው ይላል። ስለዚህ አላህ ገሃነም ነው ያለው፣ መኖሪያው ገሃነም ነው ብለን ኢንተርፕሬት እንድናደርግ ያደርገናል። ኢንተርፕሬቴሽን ያስፈልገዋል። ማን እንደዛ ብሎ የተረጎመላችሁ ብሎ ነው እሳቸው እየጠየቁ ያሉ፣ ዲያቆን እየጠየቁ ያሉ።
የእሳቸውን ሀሳብ መረዳት ይኖርባቸዋል ባይዘው ማለት ነው። አንድ ሙስሊም መጽሐፍ ቅዱስ ላይ መጥቶ እንደገዛ ፍቃዱ ኢንተርፕሬት ማድረግ አይችልም ነው የእሳቸው ሀሳብ። ዲያቆን ሀሳብ ካለዎት ያጠቃሉና ከዛ ወደ ቀጣዩ እንሄዳለን። አሉ ዲያቆን አለው። እሺ ትርጓሜውን አንዴ ከፍተን እንየውና መጫጫ ምናምኑ እኔ አሩ ነው ለምን ታችን ብዙ እንደዚህ መጮ እንደፈለገች አልገባኝም። ኤኒዌይስ እንመልስላትና ኢየሱስ ክርስቶስ በሰማይና በምድር አንድ ነገር ላስቀምጥ። ትርጓሜውን እየከፈትኩ ሙስሊሞች ስትጠይቁ አንድ የፈይሰል ሚዩት አድርግልኝ ፕሊስ። ተርጉማችሁ የምጠይቁ ከሆነ ከየት አመጣችሁ ትርጉም እጠይቃችኋለሁ። ከኪሴ ያመጣው ትርጉም ዝም ብለህ በቃ ለአንተ ምኞት ለአንቺ ምኞት የተረጉማችሁን ትርጉም በሚመዘነው በእኛ በክርስቲያኖች ትርጉም ነው የሚመዘነው። የተጻፈ ተገኘ ብለህ የፈለግከው መተርጎም መብትክ ነው። እኛ ስትፊት ብትመጣ ግን መብትክ አሁንም ከየት አመጣው ብለን እንጠይቃለን። ልክ እኛ ቁርአንን ስናነብ አይ ተፍሲር አምጡ ሐዲስ አምጡ እንደምትሉት ማለት ነው። ስለዚህ ወይ ክርስቲያኖች መጽሐፍ ስታነቡም ትርጉም እንዳለን አትርሱት። ችግሩ ትርጉም እንዳለን እየረሳችሁት በራሳችሁ እየተረጎማችሁ ስለምታነቡ ነው። እና የምትፈልጉትን ነገር እየፈለጋችሁ ከኛ ጋር መከራት ያላችሁ። እሺ ማቴዎስ ወንጌል ይኸው ምዕራፍ 28 እሺ ወቀርበ እግዚእ ኢየሱስ ወተናግሮሙ እንዘ ይብል ምን አለ? ጌታ ቀርቦ ሰማይና ምድርን የማሳለፍበት ስልጣን ተሰጠኝ ብሎ ነገራቸው። ምን ማለት ነው? ሀተታ ይላል ወይም ማብራሪያ ማለት ነው። ነፍሱና ስጋው ተለያይተው ነበርና፣ ምክንያቱም ቅድስት ስጋውን ከቅድስት ነፍሱ ሰጥቶ ለይቶ ነበርና ክርስቶስ አምላካችን የኛን ተዋህዶ ሲያሳይ ነው ይላል። ቅድስት ስጋው ከቅድስት ነፍሱ መዋሃዷን ለማሳየት ይህን ተናገረ። ምን አለ? ስልጣን በሰማይና በምድር ተሰጠኝ አለ። ስለምን? ገንዘብ ስላደረገው ስጋ ሲናገር ወይም ስለነሳው ስጋ ሲናገር፣ ስጋ አስቀድሞ የከበረ ስልጣን ያለው አልነበረም። ኢየሱስ ክርስቶስ ግን ቃል ስጋ ሲሆን ያ ስጋ የከበረ ስልጣን ያለው ሆነ። ስለዚህ ምን አለ? ስልጣን በምድር ተሰጠኝ አለ አለና እዩት፣ ተዋህዶ ሲያሳይ ነው። ተዋህበ ሊተ አለ እንጂ የተሰጠውማ በማህፀን ሲዋሃድ ነው ይላል። አያችሁት? ምን ማለት ነው? ቃል ስጋ ሲሆን ስልጣን ያልነበረው እኔ ባ ያልነበረው ያ ስጋ ስልጣን ያለው ሆነ፣ ከበረ። ለምን? ቃል ከስጋ ጋር በተዋሃደ ጊዜ ስግው ቃል ሆነ። እንዲሁም እዚህ ቆላሲዮስ ላይ የመለኮት ሙላት በሰውነት ተገልጦ ይኖራል አለ። ስለዚህ ኢየሱስ ክርስቶስ ፍጹም ሰው መሆኑን ለማጠየቅ ያ ደግሞ አስቀድሞ የተዋህደው ስጋ ስልጣን ያለው አልነበረም፣ የመፍረስ ስልጣን ያለው አልነበረም። ስለዚህ ያንን ስጋ ቃል ሲዋሃደው ስልጣን ያዘ። ምክንያቱም ከቃል ጋር የተዋሃደ ስጋ ስለሆነ በኦርቶዶክስ ያስተምሮ ስግው ቃል ስጋ ከሆነ በኋላ መከፋፈል የለም፣ መለወጥ የለም፣ መደራረብ መተካካት የለም። ይልቁንም ቃል ስጋ ሆነ። የቃል ገንዘብ ለስጋ ተነገረ፣ የስጋ ገንዘብ ለቃል ተነገረ ማለት ነው። ስለዚህ ያንን ሲያጠይቅ ነው ብሎ ማብራሪያችን ይፈተዋል። ማብራሪያችን ሀተታው ላይ እንዲህ ብሎ ይፈተዋል። ስለዚህ አንድ ሙስሊም ወንድም የት መጥቶ እንደፈለጉ ቢፈቱ የምትመዘኑት በዚህ ፍቺ ነው ማለት ነው። በዚህ ፍቺ ስትመዘኑ የእናንተ ፍቺ ዜሮ ይገባል ማለት ነው። ለራሳችሁ ኪሳችሁ ትከቱታላችሁ ማለት ነው። ምክንያቱም ይኸው የእኛ ፍቺ እንደዛ ስለሚል ማለት ነው። ሀተታ ብሎ በዚህ መልኩ ያስቀምጠዋል። እና ብትችሉ ልክ እኛ ለምሳሌ ቁርአኑን ስናነብ ተፍሲር አንዴ ፈይሰል ተፍሲሩንና ሀዲሱን አንብበን ቁርአኑን የሚፈታው በዚህ መልኩ ነው እንዲህ ብለው ነው የሚፈቱት ብለን እንደምንመጣው ብትችሉ የፍቻችንን ትርጓሜያችንን አንድምታችንን አንብባችሁ ብትመጡ አንደኛ ከውሸት ይጠብቃችኋል፣ ሁለተኛ ዝም ብሎ የራሳችሁን ምኞት ከመተርጎም ይጠብቃችኋል። አትሊስት ያን አንብባችሁ መጣችሁ ይሄ ክፍል ትርጓሜያችሁ ሲያብራራው እንዲህ ብሎ ይተረጉመዋል፣ እንዴት ነው እናንተ የምትረዱት ብላችሁ ብትጠይቁን ደግሞ ሞር እናንተ ይረዳችኋል፣ ከብዙ ነገር ይጠብቃችኋል። እሺ ፈይሰል ይሄ ትርጉም ገብቷል አሁን? ፈይሰል ምናልባት ዲያቆን እሺ እንዴት አደሩ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ወጣል እግዚአብሔር ይመስገን። እሺ ቀጥሉ። አይ
አሁን ተሰጠኝ የሚለውን እነሱ በምንድን ነው የሚረዱት? አልነበረውም ማለት ነው። በቃ ኮንክሉዥኑ ይሄ ነው። ከተሰጠው ደግሞ የባህሪ አምላክ አይደለም ነው። ስለዚህ ሁለት ነገር መያዝ ይጠበቅብናል። አንደኛ ሀቡ ለእግዚአብሔር ሰብዓተ፣ ለእግዚአብሔር ክብርን ስጡ። አሁን ቅድም ቶሚ ሲያሳየው የነበረው ሀቡ ስጡ ነው። እዚህ ላይ ሰጪኛ ነን። ለምሳሌ ተቀባይ ደግሞ እግዚአብሔር ነው። ስለዚህ ለእግዚአብሔር ክብርን ስጡ ስላለ እግዚአብሔር ክብርን ከኛ እየተቀበለ ማለት ነው። ያልነበረውን ክብር ተሰጠኝ የሚለውን እንዴት አድርገን መረዳት እንዳለብን እንድናይ ስላስፈለገ ነው። ስለዚህ ተሰጠ የሚለው ነገር ራሱ ሰጪና ተቀባይ በመሆን በኦንቶሎጂ መረዳት የለብንም ነው። በባህሪ ጉዳይ አንረዳውም፣ የሚያገናኘው ነገር የለም። ሁለተኛ እዚህ ጋር ግን ክርስቶስ ስልጣን እነሆ ስልጣን በሰማይና በምድር ተሰጠኝ ብሎ ይናገራል። ተሰጠኝ የሚለው ማን ነው? ስግው ቃል ክርስቶስ ነው። ስግው ቃል ክርስቶስ ነው። ታዲያ ተሰጠኝ የሚለው ለምንድን ነው? ኦኬ ሁለት ነገር ማየት ያስፈልጋል። ተዋህዶንና የባህሪ ክብርን። ተዋህዶና የባህሪ ክብር ማለት ምንድነው? ትስብእት ወይም ስጋ ማለት ነው። ቅድመ ተዋህዶ ነዳይ ነው። ምንም ነገር የለውም፣ ስልጣን የለውም፣ ዓለምን የሚያሳልፍበት ክብር የለውም፣ በሰማይም በምድርም ስልጣን የለውም። ስጋ ማለት ነው። መለኮት ግን ዓለምን የፈጠረ እንደመሆኑ መጠን ሁሉ የእርሱ እንደመሆኑ መጠን ይሄ ሁሉ ስልጣን በአብ ያለው ሁሉ እንደዚሁ ደግሞ ለወልድ ነው። በልብ ያለው ሁሉ ለቃል እንደሚሆነው ማለት ነው። ለዚህ በተዋህዶ ምክንያት ትስብእት ወይም ነዳይ የነበረው ወይም ባዶ የነበረው ትስብእት በመለኮት ተዋህዶ ምክንያት የባህሪ ክብርን ስለከበረ ስልጣን በሰማይና በምድር ተሰጠኝ ብሎ ያው ስግው ቃል ራሱ ይናገራል ማለት ነው። ስልጣን በሰማይም በምድርም ተሰጠኝ ይላል። ለምን? መለኮት ሳይዋሃደው ድሃ ነበረ፣ ስልጣን የሌለው ነበረ፣ ተዋረደ ፍጡር ነበረ፣ ስጋ ማለት ነው። ከመለኮት ተዋህዶ በኋላ ሰማይና ምድርን የሚያሳልፍበት ስልጣን ያለው የእግዚአብሔር የባህሪ ልጅነትን ገንዘብ አደረገ ማለት ነው። ስለዚህ በዚህ ምክንያት እነሆ ስልጣንና በሰማይና በምድር ተሰጠኝ ብሎ ይናገራል። ያው ስግው ቃል ክርስቶስ ማለት ነው። ስጋ የሆነው ቃል ስልጣን በሰማይና በምድር ተሰጠኝ ይላል። በምኑ የሚገባ ነው? ለመለኮቱ ማነው ለስጋው የሚገባ ንግግር ሆኖ ይቀመጣል ማለት ነው። ይሄንን በቅዱስ ቄርሎስ ትርጓሜዎች ውስጥ ገብተን ብንመለከት በጣም አንድ መዓት ማስረጃዎችን ማምጣት ይቻላል፣ እንደዚህ አይነት ንግግር ስላለ ማለት ነው። ስለዚህ እዚህ ጋር እየተነገረ ያለው ተሰጠኝ የሚለው ትስብእት ነው ወይም ስጋ ነው። መጀመሪያ ያልነበረውን የባህሪ ክብር በመለኮት ተዋህዶ ምክንያት ስላገኘ ተሰጠኝ ያለው እርሱ ስጋ ነው፣ ለስጋ እንደሚገባ ያለ ንግግር ነው። ይሄንን እንድትረዱት ሙስሊሞች ቁርአናዊ ማስረጃ እንሰጣለን። አሁን ያለው ነገር ካልገባችሁ ማለት ነው፣ ከገባችሁ እንተዋለን፣ ካልገባችሁ ግን ቁርአናችሁ ላይ ገብተን ማስረጃ እንሰጣለን ማለት ነው። ምናልባት እዚህ ጋር መናገር የምትፈልጉ ካላችሁ ዝም ልበል። ምናልባት ፈቃደኛ ከሆናችሁ አሁን ያነሳችሁት ሀሳብ ላይ ጥያቄ ይቻላል። ማብራሪያው ቃለት ያሰማልን ወንድሞች። ታላቁ እንኳን ሰላም መጣ ወንድሜ ዲያቆን ቶማስ እንኳን በሰላም መጣ። ኦኬ በዚሁ መንገድ እየተመማርን እንቆያለን። ምንድነው የዛሬ ርዕሳችን? መጽሐፍ ቅዱስ የክርስቶስ አምላክነትን ይናገራል ወይስ አይናገርም? ምክንያቱም ብዙ ጊዜ ሙስሊሞች ሽምጥጥ ለማድረግ ይሞክራሉ። ይሄንን ያንን እያየን በስርዓት እንሄዳለን ማለት ነው። ወንድማችን ፋይሳል ገብቷል። ምንድነው ያለን? ቅድም በጠየቅነው ሰዓት ሸታውም የለም የክርስቶስ አምላክነትን የሚያሳይ ነገር በመጽሐፍ ቅዱስ ውስጥ ሸታውም የለም ብሎናል። ኦኬ ሽታው እንደሌለና እንዳለ እናያለን ብያለሁ። በዚህ ልክ ተከታተላለን። አሁን ቆስጤ ጥያቄ ሜቢ ማስፈቀድ ስላለብኝ ላስፈቅዳችሁ ነው። ፋይሰል አንዴ ቆስጤ ስላለ ምን እስካሁን ጥያቄ ተቀብለናል። አሁን ደግሞ እኛ እናሳየ ክርስቶስን አምላክነት ታላ ጠይቃለህ አንተ። አይ ልጠይቅ አይደለም ሜቢ ሐሳብ ይላወራ ልጠይቅ ሳይሆን ማስፈቀድ ስላለብኝ ላስፈቅዳችሁ። አሁን የሰጣችሁኝ ማብራ አንዴ ላውራ አንዴ በቃ ፋይሰል እሱ ላይ ታወራ ነው ሐሳብና ትገሽ በቃ አይደለም እሱ ላይ ታወራለህ። ግን ለኢየሱስ ክርስቶስ አምላክነት ማስሸነፍ አሁን ዘይሌ ብዙ ስለቆየን ማለት ነው
ስለ ኢየሱስ ክርስቶስ አምላክነት የሰጣችሁት መረጃ ላይ ጥያቄ አለ ነው። እሱ ላይ ማስረጃ አልሰጠንም። ጥያቄ ነው እየመለስን የነበረው ፈይሰል። ስልጣን ተሰጠኝ የሚለው በምንድን ነው የሚለውን ያበራራችሁት ላይ እሱን ታነሳለህ። ጥያቄ ያለኝ ነው። አሁን እሱን ጨርሳ መጀመሪያ ዘዳግም 32:11 ላይ ክፈትልኝ። አይ ችግር የለውም። ሊትራሊ እንሂድ ካልክ እኮ እሄዳለሁ፣ ግን እሺ እንሂድ። ተደባብሶ ማለፍ የለበትም። ያነሳችሁትን ነገር መዝገብ ያዘው እኮ። ስለዚህ ያነሳችሁትን ነገር ይሄው ተቀምጧል። እዚህኛው ላይ እናወራ። አሁን ይኸውልህ ተመልከት፣ አንብብል፣ ተመልከት። ያነበብከው ምን ይላል? ንስር ጫጩቶቿን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። ከዛን ቁጥር 12 እንኳን እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም ይላል። እንደሚበር አካል በእስራኤል ላይ ሰፎ እስራኤልን ያሻገረው ማን ነው? ፈይሰል እሺ ሜቢ ዲክታተር መሆን የለብህም። አላውራ የኔን ሐሳብ ደግሞ አዳምጠኝ። ኖ በእግዚአብሔር ስም ይሄን መልሳን። ይሄ እዚህ ለጀመርን እኮ እሱ አልጀመረም። አሁን የመጣኸው ከመዝሙር ጋር ጀምረን ነበረ። እሱ ፖይንት ላይ ጥያቄ ያለኝ እያልኩ ነው። ለምን ተተፈተፈ? ይሄን ሐሳብ ተሸሽዋለህ? አልሸሽሁትም። እግዚአብሔር ነው ልክ። ይሄንን ጨርስና እግዚአብሔርን እንቀበላለን ወይ ምን እንጂ ምድር ነው የጀመርነው ሐሳብ ስንቶ ምን እየሆንክ ነው ያለህ? አይ አዲስ ጥቅስ አምጥተህ ነው እየሞገትከኝ እኮ ያለኸው። የተነሳውን ሐሳብ ላይ ያብራራችሁት ማብራሪያ ላይ ጥያቄ ያለኝ እያልኩ ነው ያለሁት። እሺ ይሄንን እሱ ጥቅስ ላይ አልሄድም አይደለም፣ እንሄዳለን፣ ችግር የለውም። ትሄዳለህ። እዚህ ይሄንን ጨርስና ምኑን ጀምረ ይሄን ጀምረን ነው እንዴ? ምን ይሄን ሳንጨርስ ለምን እሱን እንጨርስ ትለኛለህ? በልሽ ቀጥል። ጭቅጭቅ ፈልጌ አይደለም ቶማስ። ይኸውልህ አይ በቃ ቆስጠንጢኖስ ነበረ። ቆስጠንጢኖስ ይናገር ከመዝሙር ቆይ ላውራ የተፈጠረው ከመዝሙር ያሬድ ጋር የሰጠው ማብራሪያ ላይ ያልጨረስኩት ነገር አለ። እኔ ጥያቄ ያለኝ አልጠየቅኩም። እሱ ላይ ጥያቄ እሱን መልሱልኝና ወደዚህ ጥቅስ እንሄዳለን ስለ አይ አዲስ ጀመርክ አንተ። እሺ ለምሳሌ በማብራሪያው ባህታው መሰረት ግልጽ እንዳደረገልህ ልጠይቅ አይደለም የገባኸው፣ አርጊው ልታደርግ ነው። የለም ብለህ ስላልክ ሌላ ጊዜ ልጠይቁ ነው የምትገቡት። ዛሬ አርጊው እንድታደርጉ ገብተናል እኮ የተሰጠው። አሁንም እሺ የተሰጠው ያሰጣችሁት ማብራሪያ ላይ ጥያቄ ልጠይቅ። አንዴ ዝም በል። ልጠይቅ አይደለም የገባው ተባብለናል። ምክንያቱም ስትገባ የተነገርከው ነገር አለ። ምን ብለሃል? ኧረ ሸተውም የለም መጽሐፍ ቅዱስ ላይ ብለሃል። ስለዚህ በዛ መሰረት እንዳለና እንደሌለ እንደምትዋሽና እንደማትዋሽ ይረጋገጣል ማለት ነው። ወይኛ ቆስጠንጢኖስ የትም አልሄድም እኮ መጽሐፍ ቅዱስ ላይ የክርስቶስን አምላክነት ቆይ ላሳየህ። የክርስቶስን አምላክነት እኮ ታሳየኛለህ መጽሐፍ ቅዱስ ገልጠህ። ችግር ዝም በል። ተራሰተ ትቀጥላለህ። ከሰው ጋር እንድትቀጥል አደረገ ነው። አትጩህ። አይ እኛ አርጊው ማድረግ እንፈልጋለን ስለምትሉ እድሉን አመቻችተንላችኋል። ከመዝሙር ያሬድ ጋር እንጨርስ። እሺ ቢያንስ ዝም በል አንተ ልጅ ምን ሆነህ ነው እንግዲህ? አይ ዝም ማለት ችግር የለውም እኮ ቤታችሁ ነው። ግን ከመዝሙር ያሬድ ጋር ልጨርስ። ኧረ ዝም በል በእናትህ አንተ ልጅ። ጣልቃ የሚገባ ሰው መውረድ የሚፈልግ ነው ብዬ ቀደም ተናግሬያለሁ። ወንድማችን ከዚህ በኋላ ጣልቃ እየገባ የሚያስቸግር ከሆነ ይወርድና ሌላ ሰው ደግሞ አርጊው ማድረግ የሚፈልግ ሰው መግባት ይችላል ማለት ነው። በጨዋነት መቀጠል የምትፈልግ ከሆነ ትቀጥላለህ። ቶማስ ሐሳብ በጨዋነት የተነሳው ፖይንት ላይ ጥያቄ አለ። ይቀጥል። በቃ ጥያቄውን ያቅርብ። በቃ ችግር የለውም። እዚህኛው ላይ እንመለሳለን። አንተ ስለተናገርክ ነው ቆስጤ የለም ምናምን ሲል እንዴ ወተሄክ ግልጽ ስለነበር ለዛ ይቀጥል። ችግር የለውም። እሺ ትልቁ ላይ ታደርገኛለህ በመረጃ ልጠይቅ ባይዘዌ ማለት ነው። ቅድም ዲያቆን መዝሙር ጋር የተነሳው ሐሳብ ምንድነው? የማያሳይ አለ እንደዛ አምላክነት ተሰጥቷል የሚል አለ ብለህ የተናገርክበት ነው። ግን ከስጋ አንፃር የተነገረውን ነው ዲያቆን ያብራሩልህ። ለስጋ የተነገረን ወይም ደግሞ ስጋን ስለተዋሃደ ነው እንጂ አምላክነት የሚሰጠው አይደለም ምናምን አይነት ነገር ኢንተርፕሬት አድርጎልሃል። እሱ ጋር ተስማምቻለሁ እኮ ጋር እሱ ላይ ነው ጥያቄ ያለ። እሺ በቃ እዛ ከተስማማ አሁን ደግሞ አምላክነቱን እናሳይህ ነው። እሱ በስጋ ያልከው ላይ ጥያቄ ያለኝ ምንድነው? በፈጣሪ ስም አውቃችሁ ነው እንዴ? አንተ ምን ነው እንደ ህፃናቱን ምን ሆኗል? ቆይ አንዴ ቅድም ምንድነው አምላክነቱን ማያሳይ ጥቅስ አለኝ ብለህ አመጣ። እሱ ተመልሶልሃል። አሁን ደግሞ አምላክነቱን የሚያሳይ ጥቅስ ነው የምናመጣልህ። የአምላክነት መስፈርት ሜቢ እሺ የጀመረው ቶም ስለሆነ ቶም የአምላክነት መስፈርት ምንድነው የሚለውን ነገር ተነስቶ እዛ ላይ እንሄድበታለን ማለት ነው። ያን ተቀብያለሁ አልክ። ስለዚህ ከተቀበልክ አለፈ። አልተቀበልኩም። እሱ ላይ ጥያቄ ያለኝ አውቀህ ነው እንዴ? እዚህኛው ላይ ለምን ዲክታተር ትሆናለህ? ሐሳብን ሼር እያደረግን ነው። ሐሳብን ሼር እዚህኛው ላይ ከኔ ጋር ይቀር ነው። አይ በቃ አይቶ ቆይ አንዴ የምር ይግባ። እዚህኛው ላይ ከኔ ጋር ይቀር ሰጠኝ። እኛ ሐሳቡ ምን መሰላችሁ? እዚህ የመጣ ነው ሐሳብ
ኢየሱስ አምላክ አይደለም ብሎ የሚያምን ካለ አምላክነቱን መጽሐፍ ቅዱስ ላይ ማሳየት እንችላለን ነው። እና እንደ ህፃን አትሁኑ፣ በጣም አታልቅሱ ምናምን ነገር እዚህ የመጣችሁ አንድ ጥቅስ ጠቀሰ ትርጓሜው ማን ነው እንደዛ ብሎ ይፈታል? ኢንተርፕሬት አደረገ እንደራሱ ፍቃድ ማለት ነው። ማን ነው እንደዛ ብሎ ይፈታል? የለም ልምጣ ሊሄድ ምናምን ብሎ ጥሎ ሮጠ። ከዛ ኢንተርፕሬት ተደረገለት አለቀ። ከዛ ቀጣይ ደግሞ አምላክነቱን የሚያሳይ ጥቅስ እናመጣለን፣ እዛ ላይ እንሞግታለን ወይም አግሪ እናደርጋለን። አለቀ። እዛው ላይ ብቻ እናወራለን። ከዛ ውጭ አለቅሳለሁኝ ምናምን እኔ ትግስቱ የለኝም ባይዘኝ ማለት ነው። ፕሊዝ ስርዓት ያዙ። ስለዚህ ቶም የምትፈልገው አግሪ ዋርድ ችግር የለውም። እዚህኛው ላይ እንጨርስና ኢቭን እዛኛው ላይ ራሱ መጠየቅ ይችላልና አሁን እዚህኛው ላይ 2 ደቂቃ አንቆይም። 2 ደቂቃ አንቆይም። እሺ ፈይሰል የምር ይመለስልሃል። ችግር የለም። ሜታኖሚ ነው ያኛ በሜታኖሚ ነው ዲያቆን ያብራሩት። ሜታኖሚክሊ ይመለሳል። ግን እዚህ ጋር እንቀጥል። ምን ይላል መሰለ? ንስር ጫጩቶቿን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ሰርግቶ ወሰዳቸው፣ በክንፎቹም አዘላቸው ይላል። ከዛ ልክ እንደዛ ያደረገው ማን መሆኑን ሲያስቀምጥ ደግሞ ቁጥር 12 ላይ እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም ይላል። ስለዚህ እስራኤልን ልክ እንደሚበራ አካል በክንፎቹ የጠበቀ ማን ነው ፈይሰል? ሚዩት ነህ? እሺ ሐሳቤን ልናገር እኔ በጌታ ስም ይልክ ሌላው ቢቀር እንኳን ስማየ ሲምፕሊ አይጭ በቃ ቶሚቶ በቃ እንደኛ ሂድ አይባልም። የሰው ልጅ ተው ካልተስማማን ችግር የለውም። እኔ እንደፈለኩት አድርግልኝ አይባልም። ሲምፕሊ ያነሳችሁት ፖይንት አለ አንድ ጊዜ ክሊር እናድርግና እንመለስ ይባል እምቢ ብላችሁ እሱ ላይ አርጊው አደርግሃለሁ። ግን አንድ ነገር ነው፣ እሱን ከጨረስን በኋላ ወዲያው ነው የምጨርሰው። እሱን ከጨረስን በኋላ እዚህ ጋር ትመጣለህ? እመጣለሁ። እሺ አሁን ጥያቄህን ቀጥል። እዛው ሆነ ቀጥል። ጥያቄህን እዛው ሆነ ቀጥል። መረጃ እየከፈኩ ላወራ ነው። ለምንድን ነው ትልቁ ላይ ማታደርገኝ እንዴ? ማለት አይ አሁን ደግሞ ልትረብሽ ነው። አይተሃል አይደለ? አልረበሽኩም። ይሄው ቪዲዮ ከፍቻለሁ። ትልቁ ላይ አድርገኝና ጥያቄ መረጃ የሚከፍተው ካለ ያስቀምጫለሁ። ፋይታሽ አትበጥሽ ተከስተከስ ይከፈል። በደንብ አዳምጥ። እሺ በደንብ አዳምጥ። ሀተታው ላይ ወይም ደግሞ ማብራሪያው ላይ ተሰጠኝ ብሎ እየተናገረ ያለው በስጋው ነው የሚል መልስ ተሰጥቷል። ቴንኪው እቀበላለሁ። ግን ፖይንቴ ምንድነው? እኔ ጥያቄ ይዛካ አንድ የስልጣን የሰጠ አካል አለ፣ ስልጣን የተቀበለ አካል አለ። ስልጣን የሰጠው አካል ማንነቱና ምንነቱን ንገረኝ። ስልጣን የተቀበለው አካል ማንነቱና ምንነቱን ንገረኝ። አይታል ጎበዝ። ይሄ እኮ ነው ችግሩ። አይታል የተባለው ጥያቄ ልጠይቅ ስትል የተባለው እንኳን አልገባህም። ዲያቆንም ሆነ ልናገራ ዲያቆንም ሆነ ታላቁ ስልጣን መስጠትም በስጋው ነው ሲሉ ሜቶኖሚክሊ አፕላይ ያደረጉ ነው። ሜቶኖሚ ምን እንደሆነ ታውቃለህ? ተፈሰል ጥያቄ ላይ ፎከስ አድርግ። ሜክስ ጥያቄው ላይ ፎከስ አድርግ እኮ ስላልገባህ አስረዳኝ። በቃ ካልገባህ እሺ ሜቶኖሚ እንደፈለክ አድርግ። አስረዳ አንተ። አላቅም ነው አስረዳ አንተ እንደፈለክ አድርግ። ጎበዝ አላቅም ነው የሚባለው። ምን ታደርጋለህ? ልክ በስጋው ሲሉ ታላቁም ሆነ መዝሙረ ያሬድ እየተናገሩ ያሉት ኢንካርኔሽንን ለማመልከት ነው። በኢንካርኔሽን ደግሞ ስልጣን የተሰጠው ለኛ ነው። ስለዚህ ሜቶኖሚክሊ ለኛ ስልጣን መስጠት ለክርስቶስ ሰጠው ሊተነገረ ነው ማለት ነው። ይሄ ነው ሜቶኖሚ ማለት። አሁን ምሳሌ ስጣለው ከመጽሐፍ ቅዱስ ማለት ነው። እዛው ማቴዎስ ወንጌል ላይ ምዕራፍ 25 ላይ ክፈትልኝ። ቁጥር 31 ጀምረ ከፍ አድርገን እሺ አሁን በደም ከፍ አድርገው ስለምጥሻው ዘመን እያወራን በደም ከፍ አድርገው ወደ ላይ ወደ 34 ምናምን እንደዛ ወደ 34 ምናምን እንደዛ። አው እዚህ ጋር ተመልከት ምን ይላል? እያደመጥክ እሺ ፈይሰል ምን ይላል? ንጉሱም በቀኝ ያሉትን እንዲህ አለ ይላችኋል፣ እናንተ አባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጃላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና ይላል። ለዚህ የተራበው ማን ነው? በዚህ ኮንቴክስት መሰረት ፈይሰል ክርስቶስ ተርቤ አብልታችሁኛል ሲተራበው ማን ነው? አንተ እኮ እያስረዳህ ነው እኮ እያስረዳህ ነው። ይጠይቁ ነው እኮ እንዲገባህ እኮ ነው። ቀላል እኮ ነው። ችግር የለውም ይገባኛል። አንተ አስረዳ። ሲምፕሊ ያለው ማን ነው? ኧረ በመድን ምን እየሆንክ ነው ያለው? እሺ አዳምጠኛ። እንዲገባህ መልሳ ተርብ በመድን እኮ ልመልስ እኮ ነው። አዳምጠኛ መጀመሪያ። እሺ ጥያቄው ልመልስልህ። ሲምፕሊ ስልጣን የለኝም ቤቱ ላይ ጥያቄን አልነካኸውም ጭራሽ ብልህ እንደምታስወርደኝ አውቃለሁ። እየሰማሁ ነው። አልነካኸውም ጥያቄን። ደግሜ ልጠይቅ ጥያቄውን
ጥያቄው ልክ ማን ሰጠ የሚል ነው። እሱ ጥያቄ አይደለም። አዳምጠኝ። ይሄ የሰጠው አካል አለ አይደል? ይሄው ባክ ኤንድ ፎርዝ እናድርግ እኮ ለሱ ችግር ትክክል አይደለም ነው። ለምን አለ የሰጠው አካል አለ ወይስ የለም? የተሳተ ፕሪሱፖዚሽን ነው እያልን እኮ ነው። ምክንያቱም እሱን እኮ የምታስረዳኝ ስጠይቅህ ነው። የሰጠው አካል አለ የለም? ሜቶኖሚክሊ አክስክራይብ ተደርገ ሜቶኖሚክ አላወቅ እኮ እሱን ጥያቄ አጠይቀኝ። እኔ ይሄ ጥያቄ መልስ እስቲ አንተ አዳምጠኝ። የሰጠው አካል አለ የለም? ለክርስቶስ በቃ ሚውት አድርግሽ። በቃ ላስረዳ ሚውት አድርግ አደርጋለሁ። እኔ ግን አልነካሁም ጥያቄውን። አሁንም ዝም ብለህ ለራስ ነው እያብራራህ። አሁን ተመልከት ክርስቲያኖች እንዴት እንደሚመልሱ። አሁን ለምሳሌ አንድ ሰው ልጠይቅ። አሁን እዚህ ጋር ተርቤ አብልታችሁኛል ሲል ማን ነው የተራበው? በዚህ ጥቅስ መሰረት ብቻ ተርቤ ባዩ ጌታችን ኢየሱስ ነው። ግን ስለዚህ እሱ ተርቧል ልንል ነው ማለት ነው አይደለ? በዚህ ጥቅስ ብቻ የምንሄድ ከሆነ ያ ከዛን ዝቅ በልና ከፍ አድርገው ላንብብላቸው። ታመሜ ጠይቃችሁኛልና ታስሬ ወደ እኔ መጣችኋልና፣ ጻድቃንም ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ አሉ። እንዴ መቼ ተርበህ አይተን አሉት። 39 ቁጥር 40 ላይ እውነት እላችኋለሁ ከሁሉ ከሚያንሱት ለነዚህ የወንድሞቼ እንኳን ስላደረጋችሁ ለኔ ያደረጋችሁ ማለት ነው አለ። ሶ የኛ መራብ ነው የታናንሾች መራብ ነው ማለት ነው ለክርስቶስ መራብ የተባለው። ስለዚህ ሜቶኖሚ ነው። ስለዚህ በሁለት አካል መካከል ባለ ግንኙነት የአንደኛው አካል መራብ ለአንደኛው አካል አስክራይብ የሚደረግ ከሆነ በክርስቶስም ስጋዌ ስልጣንን የልጅነት ስልጣን የተቀበል ነው እኛን። ስለዚህ ያ ለኛ አስክራይብ የተደረገ ነው። አሁን ዮሐንስ ወንጌል ምዕራፍ 1 ላይ ክፈትልኝማ። አሁን ተመልከት፣ እኛ ተርበን ክርስቶስ ተርቧል ተባለ አይደለ? አሁን ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ላይ ጓ እሺ ሜቢ እንትን ለምን ተሰደኛለህ የሚለውም እዚሁ ሐሳብ ጋር ይሄዳል። ትክክል። ሐዋርያት 9 ላይ ሐዋርያት ምዕራፍ 9 ላይ ወደ ደማስቆ ሲሄድ ጳውሎስ ለምን ታሳደኛለህ አለው። ግን እሱን ሳይሆን ከመመናን አንፃር እንደሆነ ለማጠይቅ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር ስንት እንትን ቁጥር 12 እና 13 አሁን ለማስጣን ተሰጠ ለማሳየት ማለት ነው። ይሄው ይላል ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ ለእግዚአብሔር ልጅ ይሆኑ ዘንድ ስልጣንን ሰጣቸው ይላል። ለዚህ ስልጣን የተሰጠው ለማን ነው? በዚህ ጥቅስ መሰረት ፈይሰል ጨርስና እኔ ልድገምልህ። አሁንም ፖይንቴን እየነካው አይደለም። የጠየቅኩን ጥያቄ አልተር ሚስ አንደርስታንድ አድርገዋል። ሲምፕሊ ግን እኔ አላወራም፣ ምክንያቱም ላቋርጥህ አልፈልግም፣ ታስወርዱኛላችሁ። ስለዚህ አውራና ድጋሚ አስረዳሃለሁ። እኔ ጥያቄ ባክ ኤንድ ፎርዝ እያደረግን ነው የምትመልስልኝ። ለምን መሰለህ ባክ ኤንድ ፎርዝ ሜል ማትፈልገው? ምክንያቱም ፖይንት አሪፍ ማለት ባክ ኤንድ ፎርዝ ሜል ካልፈለክ አይመለስም ጥያቄው። ሲምፕሊ አንተ እኮ ነው ያልፈለከው፣ እኔ እኮ የጠየቅኩህ ነው። አሁን በቃ ሚታ ባክ ኤንድ ፎርዝ አድርጌ ጠይቄ ይሄን ጥያቄ አትመልሰው። በቃ እሺ ሚታ ግን ይመልስልሃል፣ ችግር የለውም እኮ ከመለስክ ልጠይቀው። ባክ ኤንድ ፎርዝ አድርጌ ልጠይቅ ልጨርስ። ይሄንን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ሆነ ስልጣን ሰጣቸው ይላል። ለስልጣን የተሰጠው ለኛ ነው በማን በክርስቶስ ሰው መሆን። ስለዚህ ልክ እዛ ጋር ክርስቶስ ሰው ስለሆነ ከኛ አንዱ ስለሆነ የታናንሾቹን መራብ የራሱ መራብ አድርጎ ከተነገረ በዛ ልክ በእርሱ ሰው መሆን እኛ ስልጣንን ተቀብለናልና የኛ መቀበል ለሱ አስክራይብ ቢደረግ ምንም ችግር የለውም። ይሄ ሜቶኖሚ ይባላል። ለዛ ነው ኢንካርኔሽን የሚባለው። ለዚህም ሁነኛ ማስረጃ ምንድነው? እዛው ላይ ክፈተውማ ማቴዎስ 28 ላይ ጓ አሁን ከፍ አድርገው አሁን ቁጥር 18 ላይ ሰጠኝ ያለው ከዛን ምንድነው የሚለው ጓ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ያጠመቃችሁ ያዛችሁን ሁሉ ይጠብቁ ያስተማራችሁ ደቀ መዛሙርት ያደርጋቸው ይላል። ስለዚህ ሲጠመቁ የልጅነት ስልጣን ይሰጣቸዋል ወይስ አይሰጣቸውም? ጓ ያው ቤስሊ ስለዚህ ለእነሱ የተሰጠው ነው ለክርስቶስ አስክራይብ የተደረገው ማለት ነው አይደለ? ዳስ ስለዚህ ሜቶኖሚ ማለት ነው በስጋው ሲባል እንዲህ ነው የሚወራራው። ቀጥል። አሁን ባክ ኤንድ ፎርዝ ልጠይቅ። በ3 ደቂቃ ገድለዋለሁ ሐሳቡን ባክ ኤንድ ፎርዝ ጋር ቀጥል፣ ችግር የለውም። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን በሰማይና በምድር ሁሉ ተሰጠኝ ይላል። እሺ ተሰጠኝ ባዩ አካል ማን ነው? ሜቶኖሚክሊ ክርስቶስ ለኛ እርሱ እንደሰጠን እየተናገረ ነው። ሜቶኖሚክሊ ተሰጠኝ ባዩ አካል ማን ነው ነው ተናጋሪው እያልኩ ያለው። ስልጣን የተሰጠው ማን ነው? ሜቶኖሚክሊ ክርስቶስ ለኛ እንደሰጠን እየገለጸ ነው እኮ። ለማን ተሰጥቷል? ቆይ ይኸው አዳምጠኝ። ክፍሉ ላይ ተናጋሪው ማን ነው እያልኩ ያለሁት። ይኸውልህ አንተ እየሄድክበት ያለው ሊተራሊዝም ፋላሲ ይባላል። በሱ መሄድ አይጠበቅም፣ እየመለስኩኝ ነው። ሜቶኖሚክሊ በሜቶኖሚክ ክርስቶስ ለኛ እንደሰጠን እየገለጸ ነው አልኩኝ። ክርስቶስ ለእናንተ እንደሰጣችሁ እየተናገረ ነው። ሜቶኖሚክሊ ትክክል፣ ሜቶኖሚ ይባላል። ስለዚህ ተሰጠኝ እያለ ያለው ማን ነው?
ሜታኖሚክሊ ክርስቶስ ለኛ እንደሰጠን እያመለከተ ነው። ቴንክ ዩ ክርስቶስ ነው ተሰጠኝ እያለ ያለው ተሳስቻለሁ። እንደዛ ወጣኝ። ሜታኖሚክሊ ክርስቶስ አይደለም በለኛ ክርስቶስ አይደለም ተሰጠኝ እያለ ያለው ሜታኖሚክሊ ክርስቶስ ለኛ እንደሰጠን እየገለጸ ነው እኮ። በሱ እኮ ተስማምቻለሁ። በሱ ተስማማሁና ክርስቶስ ተሰጠኝ እዚህ ጋር ተሰጠኝ ብሎ እየተናገረ ያለው ክርስቶስ ነው ስለ አላልኩም እንደዛ አልከኝ። ተሳስቻለሁ። ክርስቶስ አይደለም ተሰጠኝ እያለ ያለው ሜታኖሚክሊ ክርስቶስ ለኛ እንደሰጠን እየገለጸ ነው። እሺ አባቱ ለሱ እንደሰጠው እየገለጸ አይደለም ነው? አምላኩ ለሱ እንደሰጠው እየገለጸ ነው አይደለም? እዚህ ጥቅስ ላይ ክርስቶስ ሜታኖሚክሊ ለኛ እንደሰጠን እየገለጸ ነው። አትደጋግም ሐሳብ። ጥያቄውን ለመረዳት ሞክር መጀመሪያ። እዚህ ፖይንት ላይ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ተሰጠኝ ብሎ እየተናገረ ያለው ማን ነው ስልህ መልስ መመለስ አልቻልክም። ማን ነው ተሰጠኝ እያለ ያለው? ቀላል እኮ ነው። ሜታኖሚክሊ ክርስቶስ ለኛ እንደሰጠን እየገለጸ ነው። ይሄ ቀላል መልስ ነው እኮ። ስለዚህ ተሰጠኝ ያለው ማን ነው? ሜታኖሚክሊ ክርስቶስ ለኛ ተሰጠን እንደነገረን ነው እንዳትል። ትክክል። አዎ እንደዛ ነው እኮ። ስለዚህ ማን ነው ማን እንደሆነ ንገረኝ ነኝ። እሺ ቆይ እንደዚህ ነው። ቆይ እንደዚህ ነው። ለኛ ሜታኖሚክሊ እንደሰጠን እየገለጸ ነው። ላሳይቅ። ይኸው ልጻፍ ግልጽ እንዲሁም በደንብ ልጻፍ። ሐሳቡ ገብቷል። ቀጥል እስቲ። እኔ ከሱ ጋር መዳረቁላ አልችልም። ሐሳቡ ግልጽ ነው። አንተ ልጻፍ። ይኸው አንተ የምትለውን ሐሳብ ልጻፍ። እኔ ጋር ይቀጥላል። ችግር የለውም። ታሚ ኦኬ። እሺ አንተ ልትልቅ ተርሚኖሎጂዎች ስለሚነስራቸው ነው ይገባኝ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ እየተናገረ ያለው ማን ነው? ያ ከሰዎች አንፃር ተርሚኖሎጂውን በአማርኛ ላድርግልህና የሰዎችን ግብር ለራሱ አድርጎ ጌታ ኢየሱስ ነው እየተናገረ ያለው። ለማን? ለሰዎች። ስለዚህ ተስማሙ። ይኸው በቃ እንዴ እኮ ሲምፕሊ መመለስ እኮ ነው። ተሰጠኝ አማርኛ ሲሆን አሁን ገባው ቶሚዬ። ይሄው ልጻፈው ገባኝ። እሱ በእንግሊዘኛም አልመለሰም። ተሰጠኝ። ቆይ ጥያቄህን ይሄው በደንብ አድርጌ ላብራራለህ እንዴት እንደሆነ። በአማርኛ ሲሆን ይገባዋል። እሺ ቶሚ፣ እንግሊዘኛ ትንሽ አታብራራው፣ ግልጽ አይደለም። ባክ ኤንድ ፎርዝ እና ፕሊዝ ፌስ እንደ ህጻናት ፕሊዝ። አማርኛ ሲሆን ስለሚገባቸው በአማርኛ ላድርግላቸው። አንዳንዴ ተርሚኖሎጂዎች ትንሽ ይነስራቸዋል ሙስሊሞች። ሰው ምንድነው እንደዚህ ያሉ ጥቅሶችን ለምሳሌ ያመጣልህ ማን ቶሚ ምን ብሎ አመጣው? ተርቤ አበልታችሁኛል ባዩ ማን ነው? ክርስቶስ ነው። ተርበህ መቻየን ሲሉት ለምእመናን ያረጋችሁት ለኔ ነው፣ ለአንዱ ምስኪን ያረጋችሁት ለኔ ነው ብሎ ተናገረ። አንድ ሁለተኛ የሐዋርያት ሥራ ምዕራፍ 9 ላይ ጳውሎስን ጌታ ኢየሱስ ምን አለው? ለምን ታሳደደኛለህ አለው። ጳውሎስ ሊትራሊ ክርስቶስን አሳደውታል? አላሳደደውም። ማንን ነው ሲያሳደድ የነበረው? ሐዋርያቱን ነበር ሲያሳደድ የነበረው፣ እያሳደደ ይገድል የነበረው። በማብራሪያ አይገባኝም። ከቶማስ ጋር አልተግባባንም። በማብራሪያ ባክ ኤንድ ፎርዝ እናድርግና ይገባል። ፕሊስ አትጩ፣ እንደዛ ነው አትጩ ፕሊስ እባክህ። ቁርአን አስተምር ስላለኝ ሐሳብ ልንገርህ። ሜቢ ከተቀበልክ ቆይ ተማር አወራለሁ እኮ ችግር። ቆይ አንዴ ፕሊስ። እንኳን አንተ አረ ቆይ ለትላልቆችም ስለማትመጥን ዲያቆንም አትመጥኑትም ባይዘይ ማለት ነው። እናንተ የምትናገሩትን ነገር ራሱ አይገባም። ለኔ እኮ ሐሳብ ልናገር ነው ያልኩት። አላወራሁም እኮ። እሺ በቃታችሁ። ምንድነው ለምሳሌ አሁን እየተነገረ ያለውን እሺ ዲያቆን እሺ አንዴ ለእናንተ ስለማይመጥናችሁ ነው ባይዘይ እኔ እያወራ ያለሁት አሁን ላይ። ክርስቶስ ተረቤ ሲል ባዩ ማን ነው? ተናጋሪ ማን ነው? ክርስቶስ ነው። ለማን ነው? ከምዕመናን አንፃር ነው፣ ወይም ለምዕመናን እንደሆነ ወይም ለሰዎች እንደሆነ ግልጽ ነው። እዚህ ክፍል ላይም ተርሚኖሎጂው ጭራሽ ይነስረው ጀመረ። እንኳን አንተን አይደለም ባይዘይ ማለት ነው። ኦብቪየስሊ ሌሎችን ማስተማር እንችላለን። ዑለማዎችን ቢመጡ ቁጭ አድርገን ማስተማር እንችላለን። ጥያቄ ጠየቀ። አዎ ክርስቶስ ነው ተናጋሪው፣ ግን ለኛ ነው። ክርስቶስ ነው ተናጋሪው፣ ለኛ ነው። ቶማስ በቃ ድርቅ ያለ የመጨረሻ ማለት ነው። እንዲህ ያለ አብዱል ከአብ ጋር እንዴት እናንተ ስለማትግባቡ እኔ ጋር ኮንቨርሴሽን ያደርጋል፣ በእኔ ይቆነጠጣል ማለት ነው። አሁን ሊትራሊ ፕላስ ከስር የሚሰማው ምናልባት ቃሉ እንትን ግራ እንዳይሆንባቸው ሜታኖሚካል ማለት ምንድነው? ይሄ ሜታኖሚክ አገላለጽ የሚለው ሜታ ቢዮንድ ነው፣ ኖሚክ ደግሞ ኔም እንደማለት ነው፣ የሚሰየምለት ማለት ነው። ስለዚህ አሁን እኔ በጓ በኩል ቶማስን መናገር ከፈለኩኝ ጓ እንደዚህ ነው ብዬ እናገራለሁ። ጓ እንደዚህ ነው ብዬ ስናገር ግን ይሄ ኖሜንክሌቸር የሚያርፈው ወይም ኔሙ ሜታ ጓ ነው ማለት ለጓ ሳይሆን የምናገረው በጓ በኩል ማንን ነው? ቶሚን ነው የምናገረው ማለት ነው። ስለዚህ ሜታኖሚክ ማለት የተሰየመው ስያሜ ቢዮንድ የሆነ ከዛ ባሻገር ያለውን መጠቆም ማለት ነው።
ስለዚህ አሁን በጣም በአማርኛ ይህንን ለማስረዳት ተገብቶ መነገር ወይም ቅጽል ዘይቤ ይባላል። አስገብቶ መስጠት ማለት ነው። አስገብቶ መናገር ማለት ነው። ያ ማለት ለሰዎች የሆነው ለእግዚአብሔር፣ ለእግዚአብሔር የሆነው ደግሞ ለሰዎች አድርጎ መናገር ማለት ነው በአጭሩ። ሰው ይሄ መጀመሪያ ካልገባው ወይም ደግሞ ገብቶት እንዳልገባው ከሆነ መውጣቱ ፌር የሆነ ዲሲሽን ነው። ምክንያቱም ሶሚ ላይክ በጣም ተረጋግቶ ስላስረዳው ማለት ነው። ተረጋግቶ ስላስረዳው ከመጀመሪያው ጀምሮ ሜታኖሚክ ምንድነው ታውቃለህ ወይ? አላቅም። ታዲያ ካላወቅ እኮ ለማወቅ ቀስ ብለህ መጠየቅና መረዳት ነው ያለብህ። እየተረዳኸውን ደግሞ ሪፍሌክት ባክ ታደርግና ከዛ መልስ የሚሰጥ ከሆነ ትጠብቃለህ ማለት ነው። ከዛ ውጪ ግን ዝም ብሎ ይሄ የሚያስሸመድዷችሁን ስክሪፕት ይዛችሁ እየመጣችሁ እዚህ ባንጫጫህ ጥሩ ነው። በጣም ነው የሚደብረው እንደዛ ሲሆን። ምክንያቱም ይሄንኑ ጥያቄ ቁርአን ላይ ስንጠይቃችሁ ምን ትላላችሁ? ኢሳ እኮ ወፏን የፈጠረው ከአላህ ተቀብሎ ነው ትላላችሁ። ቁርአኑን አንድ እስኪ ክፈትልን 349ን ጓይ 349 እሺ እኔ ከጌታችሁ ዋነባት እሺ ላንበባትና ከዛ ይቀጥላሉ። ሱረቱል ኢምራን ወይም 3ኛው ምዕራፍ ቁጥር 49 ላይ እንዲህ ይላል፣ ወደ እስራኤል ልጆችም መልእክተኛ ያደርገዋል ይባላል። እኔ ከጌታዬ ዘንድ በታምራት ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ፣ በአላህ ፈቃድ ወፍ ይሆናል ይላል። እስከዚህ መሰለኛ። አሁን እዚህ ጋር እነሱ የሚመልሱት መልስ ምንድነው? እንዲፈጥር ፈቃድ የሰጠው አላህ ነው የሚሉት አይደል? እንጂ እሱ በራሱ የመፍጠር መብት የለውም። ስለዚህ አሁን እንደ ፋይሰል አካሄድ እንሄድና የፈጠረው ማን ነው? በቀጥታ የጭቃ ቅርጽ የፈጠረው ማን ነው? ኢሳ ነው። የተነፈሰበት ማን ነው? ኢሳ ነው። ወፍ የሆነችው የጭቃ ቅርጽ ተፈጥሮላት የተተነፈሰባት ናት። አዎ። ስለዚህ በቃ ቀጥታ ፈጥሯል ማለት ነው ኢሳ። ከዛ ይሄንን ግን ምን ብለው ነው የሚረዱት እነሱ? ኖ እኛ ይሄንን የምንረዳው ኢሳ እንዲፈጠር አላህ ፈቃድ እንደሰጠው ነው። ኦኬ ኢሳ እንዲፈጠር አላህ ፈቃድ ከሰጠው እንዲህ ብላችሁ እንድትተረጉ ምንድነው ያስቻላችሁ ስትሏቸው ደግሞ ሌላ አይነት ትርክት ውስጥ ይገቡባቸዋል ማለት ነው። ሜታኖያ ምናምን የሚባለው ነገር አይገባቸውም። በነገራችን ላይ አይገባቸውም። እዚህ ጋር በጣም ትልቅ የሚሰሩ ስህተትም አላህን የመጀመሪያው ሙሽሪክ ነው የሚያደርጉት። ምክንያቱም የመፍጠር ችሎታን ለፍጡር ስለሰጠ አላህ ራሱ ሙሽሪክ እንደሆነ እያስረዱ ነው ማለት ነው። ስለዚህ ወደ እናንተ መጽሐፍ ገብተን የእናንተን አካሄድ ስንጠቀም የሚደብራችሁ ከሆነ ዶንት አፕላይ ዘ ሴም ክራይቴሪያ እኛ ጋር መጣችሁ ወይ ስናስረዳ ቁጭ ብላችሁ ስሙ፣ ወይም ጥያቄያችሁን በግልጽ ጠይቁ እንጂ ባክ ኤንድ ፎርዝ እናደርገው ካላችሁ እኛም ባክ ኤንድ ፎርዝ በእንደዚህ አይነት ጥቅሞች መምጣት እንችላለን። አላህ ቁርአን ውስጥ ሴቱን እንደተቀመጠችም ላሳያችሁ ይችላል። ኦኬ ለዛ ስርዓት ባለው መልኩ ቀስ ብላችሁ ጠይቁ፣ ቀስ ብለን እንመልስ፣ ስርዓት እንነጋገር።